አባዬ ደንግጣል እኮ አንተ ነህ ሞተ ነው የሚሉኝ ምን ቀልድ እንዳልሆነ እርግጠኛ ነኝ ግን ለማንኛውም ላገባ ነው የምርሽ ነው እንዳንቺ ማለቴ ልታገባ ነው ከተባለ እኮ በጣም ቆየ ምን አዲስ ነገር አለ እንዴ እማዬ አልነገረችም እንዴ በጣም አሪፍ ነው ደስ ብሎኛል ሆነ አንቺ ውሻ ደፍረሽ መጣሽ አንተ ነን ካንተ ውጪ ማንንም ሰው ሊገለው እንደማይችል ጠንቅቄ ነው ማውቀው ምን መስፍን ቀስ በል እንጂ ሽማግሌዎቹ ለውድ ተዘጋጅተዋል ባህሪ እንደዚህ እየተለዋወጠ ያለው ባለፈ ታሪክ የተነሳ ነው አንድም ሰለስቀር ዛሬ ነገርኩት እሱ ነው እንዴ ወንድሜ ነው ብለሽ ታስታውቂኝ ነበር አዎ ምን ነው የሆነ ጊዜ ካንቺ ጋር ግንተናል ነበር አንተ ማለት ሰው መሳይ አውሬ ነህ እዝራ ነቃበል እንጂ አባተ ክፉ ሰው ነው እያልኩክ ነው ምን ይሁን ብለሽ ነው ከዝራ ጋር ያስተዋወቅሽው ቢወደኝም እሱ ግን ችግር የለበትም ቆይ አንቺ የምትወጂው ነው እንዲወሰደችብሽን ሴት ብታገኛት ምንድነው የምታደርጊያት እንዴት ነው ሰውን የሚያህል ነገር ዝም ብሎ የሚገለው ማን ነው ፖሊሶች ነው እኔ መቶ አለቃ ይልማ እባላለሁ እሱ ደግሞ ባልደረባዬ 50 አለቃ ግርማቸው ይባላል አይ ጥሩ ታዲያ ምን ግርታ አላችሁ በወጣት አንተነህ ግድያ ዙሪያ አንዳንድ ነገሮች ልንጠይቃችሁ ነበር የመጣው አንተነህ አዎ አንተነህ መቼም መሞቱን ሳትሰማ አትቀርም መስማት ሰምተናል ግን ከኛ ህይወት ጋር ምን ያገናኘዋል እንዳገኘነው መረጃ ከሆነ አንተነህ አንተ ድርጅት ውስጥ ተቀጥሮ ይሰራ ነበር አቶ ብቃሉ አንተነህ እርሶ ድርጅት ውስጥ የተጣለው ሰው ነበር አረ በጭራሽ አንተነህ በጣም ታታሪ ሰራተኛ ነበር ማን ሊገለው ይችላል ብሎ ያስባል እኔ ይሄንን በምን አውቃለሁ ምናልባት የምጠረጥረው ሰው ካለ በሚል ነው አንተነህ እኮ ሰራተኛ እንጂ ጓደኛ አይደለም የግድ እኔ እሱ ሚስጥር የማወቅ ግዴታ የለብኝም አቶ በቃሉ ትንሽ ተረጋጋና እንነጋገር ከዚህ በላይ እንዴት ልረጋጋ አባዬ እየተቆጣህ እኮ ነው ተረጋጋ የኔ ልጅ በአንተ ፊት እንዲህ አይነት ነገር መወራት ነበረበት ምን ችግር አለው አባዬ አንተ እኮ ምንም አታውቅ ገና ትንሽ ልጅ ነህ እንዴት ነው በአንተ ፊት ስለሞት የሚወራው አባዬ ልጅ አይደለም እኔ ብዙ ነገር አውቃለሁ ይቅርታ አቶ ብቃሉ ያው በነገራችሁ አልግባና ወደኛ ጉዳይ እንመለስ እሺ ምንድነው የምትፈልጉት ምናልባት አቶ አንተነህ የተጋጨው ወይም ከሌላ ሰው ጋር የተፈጠረ ችግር ነበር እሱ ምን ከሜላት ጋር ነው እንጂ ከሌላ ሰው ጋር ሲጋጫቸው አላውቅም ሜላት ማለት የኛ ድርጅት ከሚያመርተው ምርት ጋር ተመሳሳይ ምርት የምታመርት ሰው ነች ማንነቷን በደንብ ትገልጽልናለህ ሜላት እንዴት አታውቋት በጣም ጥሩ እና አለመግባባት ውስጥ ገብቶ የነበረው በምን ምክንያት እሱን ራሷን ጠይቋት እኔ የማውቀው ነገር የለም እሺ በጣም ጥሩ በጣም እናመሰግናለን ምናልባት ሌላ የምትሉ ነገር አለ ምንም የለም በጣም ጥሩ ስለተባበራችሁ እናመሰግናለን አስፈላጊ በሚሆንበት ጊዜ ተመልሰን መተን አንዳንድ ጥያቄዎችን ምናልባት እንጠይቃችሁ እንችላለን እናመሰግናለን አባዬ ምን ወይኔ በቃሉ ራሷ ገላ እኔ ልታስይዘኝ እሷ ማናት ተዋት እባክህ አባዬ ንገረኝ እንጂ ሜላት ትባላለች የድርጅቷ ምርት ከኛ ጋር ተመሳሳይ ነው እኮ ምን አገናኛችሁ ቶስቲ አንተ ገና ለቢዝነስ አልደረስክም ይሄ ነገር ይለፍህ ምን ጊዜም ገና ነው መባል አልፈልግም ካንተ ጋር አብሬ ማድረግ እፈልጋለሁ ይኸውልህ ልጄ እኔ በዚህ ነገር እንዳታድግ ሳይሆን በአሁን ሰዓት በዚህ ነገር መጨነቅ የለብህ እንዴ አንተ ላይ ያስጨነቀ ጉዳይ እንዴት ነው የማያስጨንቀኝ እኔ መች ተጨነቅኩ እንዴ ከዚህ በላይ አባዬ ይልቅ ንገረኝ ምንም ነገር ማወቅ አይገባህም ቶሎ መለሳለሁ ራስን ጠብቅ እሺ አባዬ እሺ የኔ ልጅ ችግር የለውም ቻው ቻው ወይ መድኃኒዓለም አቤት ዋግዋን you know what I'm saying ምንድነው ብለህ ሻሿ የት አለ እንዴ ነጭው ምንድነው አቤት እንዲህ ወደህልኝ መጣህ ብለህ የመጨረሻ የሆነ ይሄ ኩርድና እኮ ነው አዩት እዚህ ጋር ምናምን
እርሶ መዳጣ ነው። ቀልዱን እንተውና ለምን ግን ይሻል ነው? እናንተ ልጆች ግን የምራችሁን ነው እንዴ? አዎ ፋዬ የምራችን ነው። እርሱ አይደሉ እንዴ የፈጣሪ ጸጋ ያልቅበትን ምናምን እያሉ ሲያስተምሩ ነበር። እና ታዲያ ብላችሁስ? እርሱ የማያምኑበትን ነገር ነው እንዴ ለኛ የሚነግሩ? እናንተ ልጆች የሰማይ ቤት መግቢያ ልታዘጉብኝ ነው እንዴ? ፋዘርዬ ታምቹ እኮ እውነቱን ነው። እርሶ የማያምኑበትን ነገር ነው እንዴ ለኛ ያስተማሩን? እኔ መቼ በፈጣሪ ታምር አላምንም አልኩ? እና ካመኑበት እንሂድና ተመርመሯ። ከዛስ? ከዛማ ወንድ ልጅ እስከነቃጭሉ ይረከባሉ። ወደው የስቀዋሉ። ጭራሽ ደግሞ ወንድ ልጅ ነው። እና መቼም እርሶ ሴት ነው የምወልደው አይሉንም። አሁን ቀልዱን ተውትና እኔ አልሄድም። ለምን? ተመርምሬ ልጁ የኔ ባይሆንስ? አሉንም ነው። እንደዚህ እንደ ቀልድ አልሆነም ብዬ የማልፈው ነው የሚመስላችሁ? እና እኔ የምላችሁ ተስፋዬ እንክትክት ብሎ ሲሰበር አይታያችሁም? እዴ ፋየው እርሶ እኮ አንድ ፍሬ ልጅ ነው። ያውኑ ባይሳካ እንኳን ቀጣይ አተኳኮሶን አሳምረው ድጋሚ ይሞክራሉ። አንተ እስኪ አትጃጃል። ምን አደረኩኝ ይላል እንዴ? ሞድ እያያዝክ ነው። ኧረ እኔ እውነቴን ነው። አሁን ንትርኩን ተውኝ። ፋዘርዬ እኔ ግን በጣም እርግጠኛ ነኝ ልጁ የእርሶ ነው። እንዴት አወቅ? ፋኖስ በጣም ጥሩ ሰው ናት። ከእርሶ ውጭ ደግሞ ማንም ወንድ ጋር እንደማትሄድ በጣም እርግጠኛ ነኝ። እኔም እኮ ሰላምናት ቀርቼ አይደለም። እና ታዲያ ምን ሆናችሁ? ለዓመታት አብሬ ከኖሯት ሚስቴ ያውን በወጣትነቴ ጊዜ ካልወለድኩኝ አሁን ኬት ይመጣል እኮ ብዬ እንዴ? ያ ዘመን ሌላ ይዘመን ሌላ። አሁን እንግዲህ ጨርሻለሁ። እማትተውኝ ከሆነ ግን በሽመሌው እግራችሁን እየሰበርኩ ነው ማስወጣችሁ። ፋየው በቃ ተውኝ። አሁን እኔ ምንም ምክር አልፈልግም። እሺ ካሉ ምን እናደርጋለን? በገመድ ጎትተን አንወስዱት። እንደሱ ነው የሚሻላችሁ። ባይሆን ብንወጣ ይሻላል። ተነሱ። ፒስ በቃ ፋየው እንውጣ። ክሪስ ብራውን ያውቁታል ግን ፋየው? ዞር በይ አንቺ። ክሪስ ብራውን ዞር በይ። ክሪስ ብራውን የባህላዊ ምናምን ነገር ካሉን አይመቻል። ሀኒዬ ግን ሰሞኑን እየቀጣሽ ነው። ምን አድርጌ? እየጠፋሽ ነው። ምን ላድርግ ብለህ ነው? ዝግጅት እኮ ነው። እኔ የምልሽ ዝግጅቱ ግን ከምን ደረሰ? ጥሩ እየሄደ ነው። ያው በተያዘው ቀን መሰረት ቀጣይ እሑድ ሽማግሌዎቹን ትልካለን ማለት ነው። እንደዛ ግን ይሻላል ብለሽ? ይሻላል ብለሽ ነው ማለት? ማለቴ እሑድ ይምጡ? አዎ። አንተ ለምን ቅር አለ? አይ ምንም። እንደተጨነክ መጀመሪያም ገብቶኝ ነበር። አልተጨነኩም እኮ። ልትነግረኝ ካልፈለግክ ተወው በቃ። ሀኒ ላለመናገር ሳይሆን እኮ ላስጨንቅሽ ስላልፈለግኩ። በዝምታ ከምቀጣ ነግረኝ ብጨነቅ ይሻለኛል። ያን ያህል እኮ አስቸጋሪ ነገር አይደለም። እዝራ ንገረኝ እያልኩ እኮ ነው። አባዬ ትንሽ በሀሳብ ተወጥሯል። ለዛ ነው። ምን አይነት ሀሳብ? ምንም ያው የስራ ጉዳይ ሆኖ ነው። እና ሽምግልናውን የሚያሰናክል ነገር ነው? እርግጠኛ አይደለሁም። እዝራ እየቀለድክ ነው እንዴ? በአባቴ ከመቼ ወዲህ ነው የምቀልደው? እኔ ምን አውቃለሁ። ለማንኛውም ከአባቴ ጋር ያለውን ነገር አውርቼበት እነግርሻለሁ። እኛ እኮ ቀጣይ ሳምንት ሽማግሌዎቹ ሊመጡ ነው ብለን ዝግጅቱን ጀምረናል። እና ተዘጋጁ። ምን ችግር አለ? ምን ችግር አለው ስትል እርግጠኛ ነህ ትመጣላችሁ? እኔ አላውቅም። እዝራ ይሄ ነገር ማለት ለእኔ ምን ማለት እንደሆነ አልገባህም ማለት ነው። ሀኒ እኔ እኮ የቻልኩትን አልሞክርም አላልኩም እኮ። ምንም ይሁን ምንም ከእሑድ ግን ማለፍ የለበትም። እሺ በቃ ከአባዬ ጋር አውርቼበት አሳውቅሻለሁ። እዝራ ይሄ ነገር ለእኔ የነፍስ ጉዳይ እንደሆነ አድርገህ አስበው። እሺ በቃ አሁን ልሸኝሽ አይደል? እሺ በቃ እኔ የምልህ መስፍን። አቤት ሜሉ። ምን ሆነሃል ግን? እንዴ ምን ሆንኩኝ? የሀንዬን ነገር እኮ ረሳኸው እንዴ? ሀና ደግሞ ምን ብላኝ ነበር? የሽምግልናውን ጉዳይ ነው። ውይ አይገርምሽም ሜሉ? እረስቼዋለሁ። ለማንኛውም እሑድ ሽማግሌዎቹ ይመጣሉ። መቼ? እሑድ? የሚቀጥለው እሑድ ነው። ምን? ቀጣይ እሑድ? አዎ። እንዴ እንዴት ሳልነገርሽኝ ሜሉ?
መቼ ተረጋጋህና ነው የምነግርህ? በጣም ይቅርታ ሚሉ፣ ሀሳቤ ሁሉ እኮ አንተነ ላይ ስለሆነ ነው። እሱን ነገር ለምን አትረሳውም? ያው መቼም ሰው ሞቶ መጨነቅ አይቀርም አይደል? እና የልጅህን ጉዳይ እስከ መርሳት ድረስ። በጣም ይቅርታ ሚሉ። ለመሆኑ ግን አባቷ ሰምቷል? እኔማ አባቷ ለብቻው ቢሸመገል ብዬ ነበር። እንዴት ለብቻው ስትይ? ያው ሀናን እኛ ብንወልዳትም የለፋ አባት ግን እሱ ነው። ከኛ በላይ ክብር ይገባዋል። እንዴ እንደሱ ይሻላል ግን ሚሉ። አዎ ቤቱ ቢሸመገልና በክብሩ ፈቃዱን ቢሰጥ ብዬ አሰብኩኝ። ለነገሩ ትክክል ነሽ። እና ምን አለ? ሀንዬን አናግሬው እነግርሻለሁ ብላኝ ነበር ግን ዝም አለች። መቼም እምቢ ብላት ነው የሚሆነው። እኔ እንጃ ብቻ። አንተ ግን እሁድ እንዳጠፋ ነግሬሃለሁ መስፍን። እንዴ ደግሞ ወዴት ነው የምጠፋው? ምን አቅልሃለሁ? እንዴ እየቀለድሽ ነው? የምን ቀልድ ነው መስፍን? እውነቴን ነው። እንዴ ቆይ እንዴት ነው ይጠፋል ብለሽ ግን ያሰብሽው? ያንተ ነገር እኮ አይታወቅም። አሁንማ ባሌ ሳትሆን ልጄ እየመሰልከኝ ነው ያለኸው። መቼም እየቀለድሽ መሆን አለበት። እውነቴን ነው። ይልቅ ምን ያህል ሰው እንጥራ? አሁን የሁሉ ሰው ምን ያደርጋል ሚሉ? እና ባዶ ቤት ልንጠብቃቸው ነው እንዴ ሚሉ? በዚህ አይነትማ ሽምግልናው ራሱ እኮ ሰርግ ሆነ። ታዲያ ምን እናድርግ? ይኸውልሽ ሚሉ፣ ባይሆን ለሰርጉ በደንብ ሰፋ አድርገን እናስብበታለን። ግን አሁን ምን ማድረግ አለብን መሰለሽ? ምን ሆነሽ ነው? ምን እኮ አስተያየትሽ ግራ ያጋባል። ቅዱሴ ግን የተለየ ሰው እንደሆንክ ታውቃለህ? ማ እኔ? አዎ አንተ። ምን እያልሽ ነው ሰላምዬ? የምሬን ነው እኮ ቅዱሴ፣ በጣም ልዩ ሰው ነህ። እንዴት? ሰሞኑን ስለአንተ ብቻ ነበር ሳስበው የከረምኩት። ሰሞኑን ብቻ? እየቀለድኩ አይደለም። እሺ እስኪ ንገረኝ፣ ምን አሰብሽ? አስቤ ግን ምን እንደተረዳው ታውቃለህ? እስኪ ንገረኝ፣ አስበሽ ምንድን ነው ያገኘሽው? በቃ በጣም የተለየ ሰው እንደሆንክ ነው የተረዳሁት። ሰላምዬ፣ ከሙገሱ ይልቅ ግን ምክንያቱ ቢቀድም ደስ ይለኛል። ቅዱሴ፣ ያሳለፍኩትን ህይወት ስትሰማ ወዲያው ትርቀኛለህ ብዬ አስቤ ነበር። የምን ታሪክ? ቅዱሴ አትቀልዳ። እውነቴን ነው። የምን ታሪክ? ቅዱስ በእናትህ አትቀልድ። ይሄ ያለፈ ፍቅረኛ ነበር ምናምን ያልሽውን? አዎ። ቆይ ረስተኸው ነው? ሰላምዬ፣ እሱን ማስታወሳው ምን ይጠቅማል? ቅዱሴ፣ ይሄ እኮ የኔ የኖርኩት ታሪኬ ነው። ቢሆንም ይሄ ትናንት አይደል? ትናንት ደግሞ ከጠለቀችው ጀንበር ጋር አብሮ ጠልቋል። ቅዱሴ፣ ምንም ያክል ያለፈ ታሪኬ ቢሆንም ግን እኔ ላይ ጥሎ ያለፈው ጠባሳ ቀላል አልነበረም። ሰላምዬ፣ እንደውም ከኔ ይልቅ አንቺ ነሽ ልዩ ሴት። እኔ ደግሞ ምን አደረግኩኝ? ጽዮን ምን ያህል እንደማፈቅራት እያወቅሽ ስለቀረብሽኝ ነው። አንተ አፈቀርክ እንጂ የተሰበረ ታሪክ የለ። ከተሰበረ ታሪክ ይልቅ የተሰበረ ልብ አይበልጥም ብለሽ ነው? ቅዱሴ፣ አንተ በጣም ንጹህ ልጅ ነህ። አንተን ስላገኘሁኝ ፈጣሪ ምን ያክል ማመስገን እንዳለብኝ ራሱ ግራ ገብቶኛል። ሰላምዬ፣ አንቺ ከምትፈልጊኝ በላይ ነው እኔ የምፈልግሽ። የማፈቅርሽ ለጽዮን የነበረኝ ስሜት ምንድን ነበር ብዬ እስከማስብ ድረስ ነው። ለምን? እኔ እንጃ ሰላምዬ፣ ብቻ ግን ከአንቺ ጋር እያሳለፍኩ ያለሁት የደስታ ህይወት ከዚህ በፊት ኖሬው አላውቅም። ሙሉ ሰው አድርገሽኛል። የሁሉም ነገር ምንጭ ነሽ የኔ ፀሐይ። ወይ በጣም ነው የማፈቅርሽ። አሬም ቅዱሴ፣ በጣም ፈጠንሽ። አመሰግናለሁ። መዘግየትሽን ስላስታወስኩሽ ነው የምታመሰግኝ? ፈጠንሽ ነው እኮ ያልከው። ልጅ ቤቲ፣ ከመቼ ጀምሮ ነው ደግሞ ከኔ ጋር እኩል ለማውራት አቅሙን ያገኘሽው? አንተ ለኔ ደሞዝ መክፈል ካቆምክ ጀምሮ። ገባኝ። ሌላ ደሞዝ ከፋይ ያገኘሽ ማለት ነው? ሌላ ከፋይ ባላገኝም ነፃነቴን እንደፈለግኩ እንዳወራ ያደርገኛል። ይኸውልሽ ልጅ ቤቲ፣ ጥሩ። ይሄ ምላስሽ ደግሞ የት እንደሚያደርስሽ እናያለን። አለቃ፣ ለዚህ ነው የፈለከኝ? አንቺ ግን ለፖሊሶቹ ምንድን ነው ያልሻቸው? ለየትኞቹ ፖሊሶች? ቤተልሔም፣ አቤት። ከኔ ጋር እኩል ማውራት ይቅርብሽ። ቆይ የምታወራው ሳይገባኝ እንዴት ልመልስልህ? ለፖሊሶቹ አንቺ ነሽ አይደል ጥቆማ የሰጠሻቸው? የምን ፖሊስ አለቃ? ፖሊሶቹ መጥተው ስላንተ ጠይቀውኝ ነበር። ይሄ እኮ የሚጠበቅ ነበር። ቤቲ፣ አንቺ ነሽ ማለት ነው ጥቆማ የሰጠሻቸው? እውነት ለመናገር እኔ አይደለሁም። እና ማን ጥቆማ ሊሰጣቸው ይችላል? እሱን አላውቅም። እርግጠኛ ነኝ አንቺ ነሽ።
አለቃ ሙት እኔ አይደለሁም። ወደዛ ራስሽው ድፍት በይ። ሙት ትለኛለች እንዴ ደግሞ? ለማላው ነው አለቃ። በጣም ይቅርታ። ልጅ ቤት ይኸውልሽ፣ ከኔ ጋር ያልሆነ ነገር ውስጥ ባትገቢ ይሻልሻል። እሱ ነገርማ ከገባኝ ቆየ። እኔም ደግሞ ምክራን ሰምቼ ሁሉን ነገር እርግፍ አድርጌ ትቻለሁ። አልመሰለኝም። እውነቴን ነው አለቃ። እኔ ካንተ የምፈልገው እህቴን ብቻ ነው። አንቺ ካልሆንሽ ታዲያ ሜላት ናት ማለት ነው? እሷ እንዳልሆነች በጣም እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? እሷ በዚህ ሰዓት እንደዚህ አይነት ነገር ውስጥ የምትገባበት ሁኔታ ላይ አይደለች። ለምን? ይሄማ የሰው ጉዳይ ስለሆነ እኔን አያገባኝም። ንገሪኝ ቤተልሔም፣ ሜላት ምን ሆናለች? በድጋሚ ይቅርታ። በጣም ጥሩ። ከኔ ይልቅ እሷ ካዋጣችሽ እናያለን። አለቃ እባክህ እህቴን ልቀቅልኝ። መቼም አታገኛትም። ማነህ? ሂሳብ እባክህ አለቃ አናግረኝ እንጂ። አባዬ ምን ሆነሃል? በጣም ተክዘሃል እኮ። ኧረ እኔ አልተከስኩም። ከዚህ በላይ ምንድን ነው እኮ አባዬ ንገረኝ። እነዚህ ናሴር ናቸው። ምን አደረጉ? ቀኑን ሙሉ እኮ ሲነዘንዙኝ ነው ያሉት። ምን አርግ እያሉ ነው የሚነዘንዙ? ኧረ እነሱ ጉደኞች ናቸው። አንድዬ ምን ብለው ነው? ተመርመር እኮ ነው የሚሉኝ። እና እነሱ እኮ ትክክል ናቸው። ምን ነው ትክክል? አንቺ የተናገሩት ነው። አንዬ አንቺም ተመርመር ልትይኝ ነው? አዎ አባዬ፣ ግጥም አድርጌ ነው የምልህ። እንዴ ምን ይሆን ብዬ ነው የምመረመር? ልጁ አንተ መሆኑን እርግጠኛ ለመሆን ነው። አንዬ አንቺም አትረጅኝም ማለት ነው? እኔ እኮ ሳልረዳህ ቀርቼ አይደለም ነው እንጂ አንዬ፣ ያልተረዳሽኝ ሆኖ ነው እንጂ ተመርመር አትይኝም ነበርኩ። የፋኖስን እርግጠኛ መሆን ስመለከት አንተ የተሳሳትክ ይመስለኛል። እንዴ እኔ ለምንድን ነው የምሳሳተው? መውለድ አልችልም የምትለው ነገር ትክክል አይመስለኝም። አንዬ ውሸታም ነህ እያልሽኝ ነው? እንደሱ ሳይሆን ከሴት ለመሸሽ ብለህ የፈጠርከው ዘዴ ነው የሚመስለኝ። ምን ይሁን ብዬ ነው ከሴት የምሸሸው? አንዬ ምናልባት ለእኔ እንጀራ እናት እንዳይኖረኝ። አንዬ እኔ ምንም የዋሸሁት ነገር የለኝም። ከቀድሞ ሚስቴ ጋርም ቢሆን ስኖር ልጅ የለኝም ነበር። አውቃለሁ አባዬ፣ ደሞስ ለሁሉም ጊዜ ያለው ትለኛል ነበር። እና ታዲያ ብልሽስ? ምናልባት ያንተ ጊዜ አሁን ቢሆንስ? አንዬ ተይኝ እስቲ። አባዬ እሺ ብለህ ምርመራውን እስካላደረግክ ድረስ መቼም አልተውህም። ለምን ሲባል? እኔ እውነታው እንዲወጣ ፈልጋለሁ። እውነታው እኮ የአደባባይ ሚስጥር ሆኗል። በቃ እኔ መውለድ አልችልም። እሺ ቢያንስ ለእኔ ስትል ተመርመር። አንቺ ራስሽ ጤና የለሽም መሰለኝ። ብሄድ ይሻለኛል። እንዴ አባዬ ወዴት ነው የምትሄደው? መሽቷል እኮ አባዬ። እጭ እኔ ራሴ የሚሄድበትን ቦታ አላውቅም። እልም ብዬ እሄዳለሁ። ኧረ አባዬ እባክህ አባዬ። ምን ሆናል ልጅ? ምን ሆንኩኝ አባዬ? ፍዝ ብለሃል እኮ ዛሬ። አይ ደህና ነኝ፣ ምንም አልሆንኩም። ያና ሽማግሌዎች እሑድ ሊመጡ እንደሆነ ሰማ አይደል? አዎ አባዬ ሰማሁ። ታዲያ መደሰት ነው እንጂ የምን መፍዘዝ ነው? ትንሽ ፈርቻለሁ መሰለኝ። መፍራት እኮ የተለመደ ነው። እንዴ ምኑን የተለመደው? እህት አግብታ ልትሄድ አይደል? መፍራት እኮ ያለ ነገር ነው። በሱ አይደለም የፈራሁት። እንዴ እና ታዲያ ከሀና በፊት እማዬ እንዳናጣት ፈራሁኝ። እንዴ ሜሉ ደግሞ ምን ሆነች? የባለፈው ነገር እንዳይደገም ፈርቻለሁ አባዬ። የቱን ነገር? የማዬ መታሰር ነዋ። እንዴ ምን ሆና ትታሰራለች? እኔ ልጅ ያንተ ነሙስ ላይ እጇ ያለበት ይመስለኛል። ኧረ በስመ አብ በል። ምንድን ነው ያሰብከው? እኔም እኮ እንደዛ ባላስብ ደስ ይለኝ ነበር። እንዴ እናትህ ደግሞ ምን ይሁን ብላ ነው ሰው የምትገለው? እማዬ ጨካኝ እንዳልሆነች አውቃለሁኝ። ግን ደግሞ አባዬ እማዬ አንተ ላይ ሳትጨክን አትቀርም። ምናሴ ምን እያልክ ነው? እውነቴን ነው የማወራው። እንዴት ነው እንደዚህ እርግጠኛ ልትሆን የቻልከው? ያኔ መንገድ ላይ አንተና ላይ ሽጉጥ ደቅና ሳገኛት የማዬ አይን ላይ የነበረው ጭካኔ እንዳይመስል አባዬ። ያኔማ ስለተናደደች ነው። አሁን ደግሞ ሁሉን ነገር ትታለች፣ ተረጋግታለች እኮ ነው የምልህ። መተው ሳይሆን እቅዷን ዘይግቷ አጋጣሚ ስጠብቅ የነበረ ነው መስለኝ። በፍጹም እናትህ እንደዚህ የምታደርግ ሴት አይደለችም አባዬ። አደልልኝ። እውነቴን ነው የምልህ። እኔ ልጅ ሜሉ እንደዚህ የምታደርግ ሴት አይደለችም። እኔ ጠንቅቄ እኮ ነው የማውቃት አባዬ። እኔ ደግሞ እርግጠኛ ነኝ የምነግርህ ከማዬ ውጭ አንተና ማንም ሊገድለው አይችልም። አንተ ልጅ ለምን የሚሉን አሰማ?
አባዬ አትቆጣኛ ላውራ። እንደዚህ አይነት ወሬ መስማት አልፈልግም። እሺ ለምን አባዬ? ይሄ እኮ ሟርት ነው። ይሄ እኮ ሟርት ሳይሆን ጥርጣሬ ነው። ታዲያ እኛ መጠርጠሩ ምን ይጠቅመናል? ቢያንስ ለመጣው ነገር ተዘጋጅተን እንድንጠብቅ ያግዘናል አባዬ። ናስ ልጅ ናስ ይኸውልህ ልጅ አንተ ከእድሜ በላይ አስተዋይና ነገሮችን በጥልቀት እኮ እንደምትመለከት አውቃለሁ። በዚህ ጉዳይ ግን ዝም ብለህ ነው የምትጨነቀው። እኔ እኮ ማይባት አድርገው ደስ ይለኝ ነበር፣ ግን ደግሞ ግን ብሎ ነገር የለም የኔ ልጅ። አሁን አንተ መጨነቅ ያለብህ ስለ ሀልና እንጂ ስለሚሉ እኮ አይደለም። እሺ አባዬ በቃ ይቅርታ። ምንም ይቅርታ ያስፈልገው ልጅ። በቃ ድንብላል እራት እንድታቀርብልን ንገራት። እሺ እሺ። አይ ዝራ አንተ ታምረኛው እንግዲህ ነው። ምን አደረግኩ ደግሞ? እና እንደዛ ነው አልከኝ። አንተ ይልቅ ግን ፋዘርህ ምን ነው አይመጣም እንዴ? አዎ ዛሬ እባክህ ትንሽ አመሻለሁ ብሎኝ። በቃ እንደዛ ከሆነ እባክሽ እኔ ልሂድ። ለምን አታድርም አንተ? አይ እባክህ ብሄድ ይሻላል ካልክሽ። ግን ቀኑን ሙሉ ሳይ ስሜት ልክ አይደለም። በእናትህ ትንሽ ደብሮኛል። ቆይ ምን ሆነ ነው? እዝራ የጽዮን ነገር ምንም ከአይምሮዬ ሊወጣ አልቻለም። አሁንም ቅዱስ? አዎ እዝራ። ይሄን ያለው የምታስብላት ማለት ነው? አይ እባክህ ለጽዮን አስቤ እንኳን አይደለም። እና ታዲያ ምንድን ነው? ለሰላም አስቤላት እኮ። እንዴት? ይኸውልህ እዝራ እዚህ ነገር ውስጥ የሰላም እጅ ያለበት እየመሰለኝ በጣም ፈርቻለሁ። ቅዱስ አሁንም እንደዛ ነው የምታስበው? አዎ እዝራ ይኸውልህ አይምሮ ውስጥ እየተመላለሰ ያለው እሱ ብቻ ነው። ይሄን ያህል ግን ሰላም ላይ ምን የተለየ ነገር አይተባት? ለእኔ ያላት ስሜት እኮ የተለየ እየሆነብኝ ነው። እናንተ በተለየ ሁኔታ አየች ማለት ጽዮንን ገደለቻት ማለት ነው? ሞተ እንዴ? ኧረ እዝራ እኔ ገደለቻት አላልኩም እኮ። ያው ነው እኮ። እና ቆይ ሰላም በቀጥታ ለምን አትጠይቃት? እንደሱ እንዳላደርግ ደግሞ ፈራሁኝ ታውቃለህ። ምን ያስፈራ ነገር አለ? ምን ያስፈራል? በዚህ ነገር ተቀይማኝ ድጋሚ ባጣትስ? እና ታዲያ ምን ይሻላል ቅዱስ? እኔ አላውቅም እዝራ፣ ብቻ ግን በጣም ነው የጨነቀኝ። እስኪ ለማንኛውም እኔ የሚያቅብኝ እሞክራለሁ። አንተ ምን ማድረግ ትችላለህ? ያውላ እህቷን በደንብ ስለምቀርባት ያለውን ነገር በደንብ ማወቅ እችላለሁ። እሺ በቃ የቻልከውን አድርግልኝ። ለአንተ ብዬ ሳይሆን ጽዮን የኔ ጓደኛ ስለሆነች አድርገዋለሁ። እኔ እኮ ለጽዮን አስቤ እንዳልሆነ ነገርኩ። እሺ በቃ ይቅርታ። ለሰላም ስል የተቻለውን ነገር አድርጋለሁ። ይኸውልህ እኔ ደግሞ ገደለቻት ምናምን አላልኩም። እሺ በቃ ገባኝ። አሁን ይልቅ ልሂድ፣ ሻኘኝ በቃ። ይሻላል እንደዛ? አዎ ኧረ በጣም መሸኩ አንተ። እኔ ግን ዛሬ ብታድር ደስ ይለኝ ነበር። አንተ ደግሞ ተነጋግረን የጨረስነውን ነገር። እሺ በቃ ካልክሽ ይልቅ ሻኘኝ። ና ና ተነስ። እሺ ታሳልፈኝ ነው። ሰላምዬ። አቤት ሀንዬ። አንተኛ? እንዴ ሀንዬ እተኛለሁ እንጂ። ዛሬ ግን ጥርስ በጥርስ ሆነሻል። ዛሬ ብቻ መሰለሽ እንዴ? ዛሬ ብቻ ባይሆንም የዛሬው ግን በጣም የተለየ ነው። ቆይ ምን ተገኝቶ ነው? ይሄ ቅዱስ ነው። ቅዱስ? ቅዱስ ደግሞ ምን አደረገ? ሀንዬ። አቤት ሰላምዬ። ለቅዱስ እኮ ሁሉንም ነገር ነገርኩት። የቱን ነገር? ከአንተ ነገር የነበረኝን ግንኙነት። እየቀለድሽ ነው? አረ ይሄ ምን ቀልድ ነው ሀንዬ? እና እሱ ምን አለ? እኔ ትላንትሽ ላይ ምን አገባኝ አላለኝ መሰልሽ? አልገባኝም ሰላምዬ። እኔ ያለፈ ታሪክሽን ሳይሆን ዛሬ ላይ ያለሽን ፍቅር ነው የምፈልገው አላለኝ መሰለሽ? ቆይ ስትነግሪው የደበቅሽው ወይ ደግሞ የቀነሽው ነገር አለ እንዴ? ምን እቀንሳለሁ ሀንዬ? ምናልባት ያው አንዳንድ ነገር። ማስወረድሽን ነግረሽው ነበር ወይ እያልሽኝ ነው? አዎ ሰላምዬ፣ ግን ይቅርታ። አዎ ነግሬዋለሁ። እሱ ግን ምንም አልመሰለውም። ለነገሩ እኮ ቅዱስ አስተዋይ ልጅ ነው። በጣም እንጂ። ግን ደግሞ ይሄን ያክል አልመሰለኝም ነበር። እና በቃ ከዚህ በኋላ ህይወትሽ ቅዱስ ጋር ነው ማለት ነው? ግን ደስ አይልም ሀንዬ? በጣም እንጂ። እንደ ቀልድ የተጀመረ ፍቅር አስበሽዋል? በጣም እንጂ ሀንዬ። እኔ ግን በጣም እድለኛ ሰው ነኝ። ከአንቺ በላይ ግን ቅዱስ ነው እድለኛ። ኧረ እባክሽ ቀለድሽ። በቃ እውነቴን እኮ ነው። አንቺ እኮ ንጹህ ልብ ነው ያለሽ። ሀንዬ ደግሞ ግን ምን እንዳልኩት ብነግርሽ አታምኚኝም። ደግሞ ምን አልሽው? እንጋባ አልኩት እኮ። ወይ ሰላምዬ፣ ደግሞ እኔ ቁም ነገር እያወራሁሽ ትቀልጅብኛለሽ? እውነቴን ነው። ምን? አንቺ እኮ ገና አንድ ፍሬ ልጅ ነሽ። ሀንዬ እባክሽ አትቀልጅብኝ። ሰላምዬ፣ እኔ እዝራ ላገባው ነው ስልሽ እንደዛ አልነበር ያልሽ? እና በቀል መሆኑ ነው? ወሬኛ በይንተኛው። እሺ ሀንዬ
መስፍን ይቅርታ አስደነገጥኩሽ አይደል? አይ በሰላም ነው? አዎ ብቻሽን ላናግርሽ ፈልጌ ጊዜ አላገኘውም ነበር። ምንድን ነው? ስለ በቃሉ ማወቅ ፈልጋለሁ። እና ነገ አይደርስም ነበር? እውነታውን ለማወቅ ደግሞ ጊዜ መስጠት የለብኝም። አረ ቤተሰቦች ቢመጡ ሌላ ነገር ነው የሚመስላቸው። ችግር የለውም። እሺ ስለ በቃሉ ምንድን ነው ማወቅ የፈለግከው? አንተ ነህ ከሞተ በኋላ በቃሉን አግኝተሽው ታውቂያለሽ? አዎ ምን ነው? እና ሁኔታውን ስታዩ አንተን እኔ የገደለው ይመስልሻል? እኔ እንጃ። እኔ እንጃ ማለት እኮ መልስ አይሆንም። እና ምን ልበል? ገሎታል ወይም አልገደለውም በይኝ እንጂ። አይ የገደለው አይመስለኝም። እንዴት? እንዴ ሲጀመር አቶ በቃሉ አንተን ለምን ይገለዋል? እኔ ምን አውቃለሁ? ምናልባት እኛን በፖሊስ ለማስያዝ። አይ እንደዛ ለማለት ፈልጌ አይደለም። ማለቴ አንተንና አቶ በቃሉ ላፊ ንግግር ሲነጋገሩ እንኳን ሰምቼ አላውቅም። ስለዚህ አቶ በቃሉ የእናንተን ቤተሰብ ለማስቀጣት ሲል አንተን መስዋዕት የሚያደርገው አይመስለኝም። ቤቲ እርግጠኛ ሆነሽ እንድትነግሪኝ እፈልጋለሁ። እርግጠኛማ መሆን አልችልም እኮ። ለምን? እኔ እኮ አንተን ሲገደል በቦታው አልነበርኩም። በቦታው ባትኖሪም እኮ በሁለቱ ግንኙነት ላይ እኮ ተመስርተሽ የሆነ ነገር እኮ መገመት አይከብድሽም። እኔማ የማውቀውን ነገርኩህ። አቶ በቃሉ የእናንተን ቤተሰብ ለማስቀጣት ሲል አንተንም መስዋዕት አያደርግም። አንተንም በጣም ነው የሚወደው። እና ማን ገደለው? እኔን እየጠየከኝ ነው? እና እዚህ ሌላ ሰው አለ? እኔ አላውቅም። ይህ ምናሴ ያለው ነገር እውነት እየሆነ ነው እንዴ? ምናሴ ምን አለ? እሱ እኮ እናቱን ነው የጠረጠረው። እንዴት? እሱ እንኳን ይቅርብሽ። ለምን እንዴ? የመናገር ግዴታ አለብኝ እንዴ? ማለቴ የለብም፣ ግን ለአንድ ዓላማ ስለቆምን ብትነግረኝ ደስ ይለኛል። አሁን ለጊዜው ይለፍሽ ካልክ እሺ። ስለሰጠሽኝ መረጃ በጣም አመሰግናለሁ። ምን አይነት ቤተሰብ ነው? እዚህ ሰላሜን አገኛለሁ ብዬ መጥቼ ሰላሜን ልጣ እንዴ? አይበቃዎትም እንዴ ፋዩ? ምኑ ነው የሚበቃኝ? ቅምቀማው ነዋ። የምን አባክ ቅምቀማ? መጠጡም ማለት እኮ ነው። አንተ ከኔ ተሽለ እያስረዳቸው ነው። እና አዎ እኔ ካንተ አልሻለም። በምን አባ ነው ደግሞ የምትሻለው? በሁሉም ነገር ነው። በትምሩ እንደሆን ወፍ በእርድናም ቢሆን የሌለ ሰገጥ ነህ። እስኪ በምር ነው የምትበልጠኝ? ተምቹ አትሳደብ። ምን ለዚህ መተነታረኩኝ? ወጣና ተደባደባችሁ ይለይላችሁ አንደኛችሁ። አይሰሙትም እንዴ ፋዩ? ይሄ ፋራ ከኔ ጋር መወዳደር የሚያምሯል እኮ። ተምቹ ረፍ ብያለሁ። ባላርፍስ? ርዕስ ለመድኃኒዓለም ብላችሁ እኛ እየጠጣን ነው። አትረብሹ። ይቅርታ ፋዘርዬ፣ ግን አሁን ብንሄድ በጣም ጥሩ ነው። አልሄድም። ለምን ፋየው? ገና ነኝ እጠጣለሁ አልኳችሁ። በጣም ብዙ ጠጡ እኮ ፋዘርዬ። ይህን ያህል የሚጋቱት እውነት ግን ተመርመሩ የሚለው ነገር አናዶት ነው? አይ አናዶኝ እንኳን አይደለም፣ ግን በጣም አሳዝነኝ። እንዴት? መውለድ እንደማልችል እያወቃችሁ እናንተም ሀናም እየመጣች ተመርምር ትለኛል። እኛ እኮ እውነታውን ማወቁ አይከፋም ብለን ነው። በዛ ላይ ደግሞ የድሮ ሚስቱ እራሷም ልትሆን ትችላለች እኮ መውለድ የማትችለው። እሷስ ወላድ ናት። ልጆች አሏት። እንደዚህ ያሉት ወልዳ እየኖረች ነው። ቆይ ታዲያ እንዴት ነው ነገሩ? አዎ በቃ ለዚህ ነው እኔም ግራ የገባኝ። ቢሆንም እኮ መመርመሩ ያን ያህል የሚጎዳ አይመስለኝም። ምን አይገባችሁም እናንተ? እኔ መመርመሩ ሳይሆን የሚጎዳኝ የሚመጣው ውጤት ነው። ውጤቱ እኮ አስደሳችም ሊሆን ይችላል። አይደለም አሳዛኝም ውድድር ነው። ዝፍተኛ ቆይ እንደ እድሜ ልክ ጥያቄ ይዞ ከሚኖሩ እውነታውን ማወቁ ይሻል። በቃ አሁን ሄዶልኝ አትጨቅጭ። ቆይ እንዴ ፋያው ጥለኖትማ አንሄድም። እኔ ምክር አልፈልግም። እሺ በቃ አንመክሮትም።
ሂዱልኝ አልኩ እኮ። ኧረ ፋያው ይረጋጉ። ነገርኳችሁ እኮ ሂዱልኝ። የምትሰሙ ከሆነ ነገርኳችሁ እኮ በቃ ሂዱ አልኳችሁ። እሺ እንሄድልዎታለን ፋያው፣ ግን ተረጋጉ። ምን ተረጋጋ? ሂዱልኝ በቃ ጭቅጭቅ አልፈልግም። ምን ሂዱ። እሺ በቃ ምን ይመስላል? አባቴ ዱርዬ ጠቅላላ ዓለም 9 ናት ነው 10 አለ። አልማዜ እንደገባሽ ተካዜ ቶሎ ነይ በጊዜ። አልማዜ እንደገባሽ ተካዜ ቶሎ ነይ በጊዜ። አልማዜ ነይ ከፈለግሽ መስፍን፣ አንተ መስፍን። ሜሉ እንዴ ምን ሆነሃል? ኧረ ምንም አልሆንኩም። እንዴ ምንም አልሆንኩም ትለኛለህ እንዴ? አትነሳም እንዴ? እነሳለሁ። ምንድን ነው? ቆይ ዝም ብዬ ነው ሜሉ። አሞሃል እንዴ መስፍን? ኧረ አላመመኝም። ታዲያ ምንድን ነው እንደዚህ ፍዝዝ ያደረገ? ይሁን ነገር ልጠይቅሽ ወይስ አልጠይቅሽ እያልኩ እኮ እያሰብኩ ነው። ምንድን ነው የምትጠይቀኝ? ሜሉ አትቆጪም አይደል? የሚያስቆጣ ከሆነ ለምንድን ነው የማልቆጣው? የምትቆጪ ከሆነ ግን በቃ ተይው፣ አልጠይቅሽም። አንተ ሰውዬ ግን ለምንድን ነው እንደ ህፃን የሚያደርገው? እንደ ህፃን ሲሆን ሜሉ በጠዋቱ ተጣልተን ቀናችን እንዳይበላሽ እኮ ብዬ ነው። ይህን ያህል የሚያጠላ ነገር ነው የምትጠይቀኝ? እኔ እንጃ ሜሉ። እሺ ጠይቀኝ፣ አልቆጣም። እሺ አንተ ነህ አንቺ ነሽ የገደልሽው? ንገሪኛ ሜሉ። አንተ ማን ይመስልሃል? እኔ እባክህ ጠይቅሽ ነበር። እኔ አልገደልኩትም። እውነትሽን ነው? አዎ መስፍን፣ እኔ አልገደልኩትም። ሜሉ ለምን ነገሩን ቀለል ታደርጊዋለሽ? መስፍን በቃ እኔ ካልተቆጣ ቁም ነገር ያወራህ አይመስልህም አይደለም? እንደሱ ማለት ሳይሆን ነገሩን ቀልድ አስመሰልሽው ብዬ እኮ ነው። እውነቴን ነው መስፍን፣ እኔ አልገደልኩትም። ታዲያ እና ማን ገደለው? እሱን እኔ በምን አውቃለሁ? እኔ እንጃ። ማን እንደገደለው ግን ልገምት? እሺ እስኪ ገምቺ። የመጀመሪያ ጥርጣሬ አንተ። ምን? አንተ? አዎ። ምን እያልሽ ነው ሜሉ? ባለፈው ባንቺምዬ እንዳልገደልኩ ተናገርኩ አይደለም እንዴ? መስፍን አትቆጣ። ምን ያስጮሃል? ለምንድን ነው የማልቆጣው? ባንቺምዬ እኮ መዋሽን ያስመሰልሽው። እጭ ሰውየው ምን እየሆነ ነው? አትቆጭ እያለ ይቆጣል እንዴ ራሱ? አንዴ ወይ ምናስ ምን ይሰራሽ? ምግብ ልሰራ ነው። እያገዝከኝ ነው? እና ታዲያ ችግር የለውም ነበር እኮ። ቢሆንም እህቴ ማገዜ እኮ ለእኔ ደስታዬ ነው። ችግር የለም ነው ይሰራለሁ። ችግር የለውም አንዬ፣ ተጋግዘን እንሰራዋለን። እሺ ወንድሜ። አንዬ ግን ባልሽን ሳታስታውቂ ታገቢ ነው አይደለ? ልትተዋወቀው ትፈልጋለህ እንዴ? በደንብ ነዋ። ምን ያደርግልሃል እንዴ? የአንቺ ባል ማለት እኮ የኔ ወንድም ማለት ነው። እና ቢሆንስ ስንጋባ ታውቀው የለ እንዴ? እንዴ ቆይ አሁን ባውቀው ምን ችግር አለው? እኔ እንጃ። ያው ዝራ ግን ትንሽ አይናፋር ነገር ነው። ሰላምዬ ስትል የሰማሁት ግን እንደዛ አይደለም። ሰላምዬን ዝም በላት። እንዲያውም ብዙ ነገሩ አንተን ነው የሚመስለው። እስቲ ለምሳሌ ንገሪኝ። ለምሳሌ አስተዋይነታችሁ። ሀንዬ እኔ አስተዋይ ነኝ እንዴ? ከምነግርህ በላይ። አመሰግናለሁ። እሺ ሌላስ? አሁን አንተ አሳጠርከው እንጂ ፀጉራችሁ ራሱ ተመሳሳይ ነበር። የምርሽን ነው አንዬ? አዎ አንዳንዴ አንተ ጋር ሳወራ እሱ ጋር ማውራ ይመስለኛል። እሱ ጋር ሳወራም ልክ እንደዛው። ሀንዬ አሁን ገና ቀለድሽብኝ። ምናሴ እኔ በአንተና በዝራ ቀልድ አላውቅም። እሱን ነበረ የማውቀው። የዛሬው ቀልድ ግን ተለየብኝ። እውነቴን እኮ ነው የነገርኩህ። በጣም ብዙ ነገራችሁ ተመሳሳይ ነው። እንደዛ ከሆነማ እስካውቁ በጣም ልጓጓ ነው በይኛ። በዛ ላይ ደግሞ እሱም ልክ እንዳንተ ብዙ ጓደኛ የለውም። እንዴት? ዝምተኛ ነው። ሰው ካልቀረበው ብዙ የሚያወራ ልጅ አይደለም። እኔም እኮ እንደዛ ነኝ።
እንዲያውም የወደድኩት ብዙ ነገሩ አንተ ወንድሜ ስለሚመስለኝ ነው። ወይ ሀኒ፣ ዛሬ ከቁርስ በፊት ሆዴን ወጠርሽው። እውነቴን እኮ ነው። ደግሞ ጥሩ ጓደኛሞች እንደምትሆኑ እርግጠኛ ነኝ። ተስፋ አደርጋለሁ። በቃ እሺ፣ አንተ ላጥ፣ እኔ እከትፋለሁ። እሺ ሀኒ። እንዴት አደርክ አባዬ? እንዴት አደርክ? ልጅ በጠዋት ወሬ ነው። ቢሮ ገባ ብዬ ልውጣ ብዬ ነው። ያለመደብህ ነው አባዬ? ይኸውልህ ልጄ፣ እስከ ዛሬ ብዙም አልገባው አንተ ነህ አለ ብዬ ነው። አሁን ግን ማንም የለም። ስለዚህ ገባ ብዬ ልምጣ ብዬ። ረስቼው ደግሞ ሳልጠይቅ ያንተ ነገር ከምን ደረሰ? ከምን ይደርሳል? ስለ ገዳዮች የታወቀ ነገር አለ? እኔ በምን አውቃለሁ? የኔ ልጅ ፖሊሶቹን አላናገርካቸው ነበር? ቆይ ለምን ብዬ? መጥተው ስላናገሩ ነው። የኔ ልጅ እባክህ፣ ምን ነው ተጨነቅ? አይ ተጨንቄ ሳይሆን ብቻ ሽምግልናው ላይ ችግር እንዳይፈጥር ብዬ። ያንተ ሽምግልናና ያንተን ሞት ምን አገናኘው? እሺ ቆይ ድጋሚ ፖሊሶቹ ይመጡስ? ለምን ይመጣሉ? አንተን ፈልገው ነው። እዝራ፣ ምን ሆነህ ነው ይሄን ያህል የምትጨነቀው? አባዬ እኔ እኮ እንዳይበጠብጡን ፈርቼ ነው። ይኸውልህ የኔ ልጅ፣ አንተነህ ባይሞት ጥሩ ነበረ። ግን ደግሞ ሞቷል። ከሞተ ደግሞ እኛ ምንም ማድረግ አንችልም። አባዬ ግን እርግጠኛ ነህ አሟሟቱ ከኛ ጋር ምንም ግንኙነት የለውም? ይህንን ነገር እስከ መቼ ነው የምትጠይቀኝ እዝራ? በጣም ይቅርታ አባዬ፣ ግራ ስለገባኝ እኮ ነው። አንተነህን የገደለውን ሰው መፈለግ የፖሊሶች ስራ ነው። እኛ ምንም አያስጨንቀንም። እሺ በቃ አባዬ። በዚህ ሰዓት የቤቱ ፍላጎት አንተና ሚስትህን አንድ ላይ ማድረግ ብቻ። እሱማ እኮ ይገባኛል። ሽምግልናው በተያዘለት ቀን ይካሄዳል። አባት ምን ጊዜም አብረው ነው። አመሰግናለሁ አባዬ። የአንተ ደስታ ከአንተ በላይ የሚያስደስተው እኔን ነው። መመሰጋገን ካለብንም እኔ ነኝ የማመሰግንህ። አሁን ትወጣለህ? አይ ትንሽ እቆያለሁ። ጥሩ በቃ እኔ ልሂድ። እሺ አባዬ። ሰላም ዋል። በቃ ሰላም ዋል የኔ ልጅ። እኔ የምልሽ ቤቴልሄም፣ በቃሉ ግን ምን አይነት ሰው ነው? ማለት ምን አይነት ሰው ነው ማለት? ማለቴ ባህሪው፣ ጸባዩ ምን አይነት ሰው ነው? ቆይ እስከ ዛሬ ምን አይነት ሰው እንደሆነ አታውቂም ነበር? እኔ እንዴት ላውቅ እችላለሁ? እንደሱ ነዋ። እንደሱ ስትይ ማለቴ እሱ አንቺን በደንብ እንደሚያውቅሽ ሁሉ አንቺም ልታውቂው ይገባል ብዬ ነው። በቃሉ ይሄን ያህል ያውቀኛል? አዎ በደንብ። አንቺ እንዴት እርግጠኛ ሆንሽ? እሱ የነገረኝና እዚህ አንቺ ቤት ሆኜ እያየሁት ያለሁት ማንነትሽ ተመሳሳይ ነው። ተመሳሳይ ነው ስትይ? ማለቴ መጥቼ ያየሁት አንቺነትሽ እሱ የነገረኝን አይነት ነው። ቆይ ይሄን ያህል እንዴት ሊያውቅኝ ቻለ? ቢዝነስ አይደለ? ግዴታ ነው እኮ። ይሄ ሰውዬማ ሆን ብሎ እየተከታተለኝ ነው ማለት ነው። እንዴ በደንብ አድርጎ ነው የሚያውቅሽ። ቆይ እሱ ግን ምን አይነት ሰው ነው? ያን ያክል አውቀዋለሁ ማለት ሳይሆን ያው አለ አይደል በሰው ውድቀት ውስጥ የራሱን ስኬት የሚፈልግ ሰው ነው። እሱም ባህሪውንማ ድሮም አውቀው ነበር። እና ሌላ ምንድን ነው ማወቅ የፈለግሽው? እሺ ቆይ ሰው የሚገል አይነት ሰው ነው? አንተን የገደለው እሱ ነው ብዬ እርግጠኛ እንደሆነልሽ ነው እየጠየቅሽኝ ያለሽው? አዎ እንደዛው ነው። አይ እንደዚህ አይነት ሰው እንኳን አይደለም። እንዴት? ወይዘሮ ሜላት እኔ መሰለኝን ነው እየነገርኩሽ ያለሁት እኮ። እንዴት ነው እንደዛ ልታስቢ የቻልሽው? እሱን አላውቅም፣ ግን ደግሞ እኔ ሳውቀው አቶ በቃሉ ገዳይ አይደለም። ይሄን ያህል ታምኘዋለሽ ማለት ነው? እያወራን ያለነው ስለ እምነት አይመስለኝም። እሱማ ትክክል ነሽ። ይኸውልሽ ወይዘሮ ሜላት እህቴ በሱ እጅ እያለች ተረጋግቼ የተቀመጥኩት ሰውየው ገዳይ ነው ብዬ ስላላሰብኩ ነው። ይሄ ነገር ግን እውነት ወደ መስፍን እየሄደ ነው እንዴ? እኔ አቶ በቃሉ አይገለውም እንጂ አቶ መስፍን ያደርገዋል እያልኩ አይደለም። መስፍን የሚለው ያንቺ ሳይሆን የራሴ ግምት ነው። እንደዛ ቢሆንም የተሳሳትሽ ይመስለኛል። ለምክርሽ አመሰግናለሁ። ባለቤትሽ እንደዛ አይነት ሰው አይደለም። ኧረ እባክሽ ከኔ በላይ ታውቂዋለሽ ማለት ነው። ምንም ቢሆን አንዲት ሴት ገዳይ ታገባለች ብዬ አላስብም። ደግሞም እሱ እንዳልገደለ እያወቅሽ ራስሽን ባታስጨንቂ ጥሩ ነው። ለማንኛውም ስለ ምክርሽ አመሰግናለሁ። ልጆች አቤት 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 አቤት! እንደው ምን አይነቶቹ ሀሳብ የሌላቸው ናቸው።
ሞት ነው እንቅልፍ ነው እንደወሰዳችሁ? አሴር ተምቹ፣ አሴር ተምቹ፣ እንዴነችና ኖላዊ አትሰማኝም እንዴ አንተ? እንዴ ፋያው፣ በዚህ ሌሊት ደግሞ ምን ሊያደርጉ መጡ? በሌሊት? አዎ ሌሊት። አሁን ነው ሌሊት? አዎ። ታዲያ ነጋ እንዴ? ቀኑ ተጋምሶ የለ እንዴ? ቀስቅሰው አሴር። አተ ጆሮ፣ አተ ተነስ፣ ፋያው መጥቷል። ይቀመጡ ፋያው። መቼ መጡ ፋዘር? ትላንት። እንዴ ፋያው ትናንት ነው እንዴ መጡት? ኧረ እባካችሁ ተነሱ፣ አታድርቁኝ። ለምን ነው የምንደርሰው? ፋኖስ ቤት እንሄዳለን። ፋኖስ ማናት? እንዴነችና ኖላዊ ፋኖስ ማናት? ይኸው እያንዳንድሽ ማትነሽ እኮ እላይሽ ላይ ነው የምጨርሰው። ይነዋ አሬው ተነስተራ። ይኸው አተካተሽ ወርጥበት። በቃ ፋያው ተነስተናል። ይኸው ተነሱ፣ አሁን ፋኖስ ጋር እንሄዳለን። ለምን? ምርመራውን ማድረግ ፈልግ። እውነቱን ነው ፋያው? አዎ። እስከ መቼ ድረስ ፈርቼ? ምንድን ነው የምታወሩት? ይሄ ልጅ በቁሙ ተኝቷል መሰለኝ ፋያው። ምንም እየገባው አይደለም። እና ላጠጣዋ እንግዲህ ካልሆነ ይሻለዋል። ተነስ፣ ንቃ። ለሰይጣን ትሄዳላችሁ አትሄዱም? አጉሜ ነው እንዴ? ትሄዳላችሁ አትሄዱም? እንሄዳለን። በሉ ተነሱ። ዱርዬ ሁላ ተነስ። በጣም ቃለው ሰይጣን ሁላ ኑ። ምን ነው ብቻሽን እንዴ? ከማን ጋር መሆን ነበረብኝ? እማዬ የለችም እንዴ? አሁን ወጣለች። እሺ በቃ እኔ መውጣቴ ነው። ሀና አንድ ጊዜ ላናግርሽ። ምን ነው ቤቲ? የማቸኩይ ከሆነ ባናግርሽ ደስ ይለኛል። እሺ ችግር የለውም። ቆይ ቤተሰቦችሽ ግን ጤነኞች ናቸው? ማለቴ አስተሳሰባቸው ልክ ነው? ምን አደረጉሽ? እናትና አባትሽ ግን እውን ባልና ሚስት አይመስሉም። ምን እያልሽ ነው ቤቲ? ሁለቱም ስላንተን አውርተውኝ ነበር። እና ቆይ እንዴት ነው አንዳቸውን የማያምኑት? ግራ አጋባሽኝ እኮ። ለምን ነገሩን በግልጽ አትነግሪኝም? ይኸውልሽ ምን መሰለሽ፣ አባትሽ እናትሽ አንተነን እንደገደለችው ይጠረጥራል። ምን? እንዴት? እሱን አላውቅም፣ ግን ደግሞ እናትሽ ምን ብትለኝ ጥሩ ነው? ምን አለችሽ? እሷ ደግሞ አባትሽ ገዳይ እንደሆነ ነው የጠረጠረችው። እየቀለድሽ መሆን አለበት ሀና። እየቀለድኩ አይደለም። እና ይሄ እንዴት ሊሆን ይችላል? እሱ እኮ ነው እኔንም ግራ ይገባኝ። ሳይተማመኑ ነው እንዴ 3 ልጆች እስከ መውለድ የደረሱት? ይሄ ያለመተማመን ጉዳይ አይደለም። እና ምንድን ነው? አንዳቸው ለሌላቸው አብዝተው መጨነቃቸው ያስከተለው ነገር ነው። አብዝተው ስለተጨነቁ ነው አንቺ ነሽ ገዳይ አንተ ነህ ገዳይ የሚባባሉት? እኛ ቤተሰብ ውስጥ ያለውን ፍቅር ስለማታውቂ በዚህ ጉዳይ ላይ አስተያየት ባሰጪ ደስ ይለኛል። አስተያየት እየሰጠው ሳይሆን ከመጣው ጀምሮ እናትና አባትሽ ላይ ያየሁትን ጸባይ እየተናገርኩ ነው። እሱም ቢሆን መተሳሰብና ፍቅር ያመጣው ጭቅጭቅ እንጂ ከመጠላላት የመጣ አይደለም። ለቤተሰብሽ መቆርቆርሽን ወድጄዋለሁ፣ ግን ደግሞ አለ ያልሽው የቤተሰብሽ ፍቅር አለ ብዬ ለማመን ይከብደኛል። የቤተሰባችን አባል ስላልሆንሽ ስሜቱ ባይገባሽም አይገርመኝም። ጥገኛ መሆኔን ስላስታወሽኝ አመሰግናለሁ። ወይ በጣም ይቅርታ ቤቲ፣ እኔ እንኳን እንደዛ ለማለት ፈልጌ አይደለም። ይገባኛል። ልትሄጂ ቸኩለሻል መሰለኝ። አዎ ትንሽ ቸኩያለሁ። በቃ ሂጂ። እሺ በቃ ቻው። ቻው። እሺ ቅዱሴ፣ ወይ ሰላም። በጣም ነው ደስ ያለኝ። ምን ተገኘ? አንተ ሰላምዬ፣ ከአንቺ ደስታ በላይ የኔው ይገዝፋል። ለምን ግን ልክ እንደነ ሀና እንጋባው? እኔ እኮ የእናንተ ቤተሰብ የሆነ ነገራችሁ ደስ ይለኛል። የትኛው ነገራችሁ? ይሄ ነገሮችን ቀለል አድርጋችሁ የምታዩበት መንገድ። ምን ማለት ነው ቅዱሴ? እዝራ እንደነገረኝ ከሆነ ሀናም እንዲህ ነበር በድንገት እንጋባ ያለችው። እና
ይሄው አንቺም እንደዛ አልሽኝ እኮ። እና ምን ችግር አለው ቅዱሴ? ዋናው እኮ ፍቅር ነው። እሱ ትክክል ነሽ፣ ፍቅር ነው። እሺ ቆይ አትወደኝም? እንደሱ ሳይሆን ሰላምዬ። እንዴ ምን ሆነሃል? ሰላምዬ የሀብታም ልጆች የሚማሩበት ትምህርት ቤት ስለተማርኩኝ የሀብታም ልጅ መስዬሽ ነው። አሁን እኔ ስለ ገንዘብ አወራሁ? አወራሽ ማለቴ ሳይሆን ስለ ማንነቴ ልንገርሽ ብዬ ነው። ተው ቅዱሴ አትንገረኝ። ለምን? ሁሉንም ነገር ስለማውቀው። ምንድን ነው የምታውቂው? ቅዱስ እኛ ኮሌጅ ውስጥ የሚማረው በስኮላርሺፕ እንደሆነ የሀብታም ልጅ እንዳልሆንክ ምናምን ሁሉንም ነገር። ቆይ እንዴት አወቅሽ? ይሄን ያክል የተደበቀ ማንነት ያለህ ነው እንደሚመስል? ሰላምዬ እኔ እኮ እንዴት እንደምነግርሽ ግራ ገብቶኝ ነበር። ሰላም ገንዘብ ትወዳለች አለ ማን ነው? ማን ነው? እና ታዲያ ቆይ የድሃ ልጅ ነኝ ብሎ መናገር ምኑ ይከብዳል? አላቅም ሰላምዬ፣ ብቻ ግን አስፈራኝ። ይኸውልህ ቅዱስ፣ እኔ ያንን ሁሉ ገመናዬን አንተ ከረሳህልኝ ለኔ አንተ ገንዘብ አለመኖር ምንም ትርጉም የለውም። ገንዘብ የምትወጂ ልጅ እንዳልሆንሽ እኮ አውቃለሁ። እንደዛ ከሆነ እሺ ሽማግሌ ላካ። የኔ ፀሐይችን ነገር ግን እየሄድን ብንወራባት አይሻልም? ቆይሽ በዚህ ሰዓት የት ነው የምንሄደው? የሆነ ቦታ አለ፣ እዛ ልውሰድሽ። እሺ ደስ ይለኛል። ግን ቅዱሴ ይሄንን ነገር ርዕሱን ለማስቀየር ከሆነ እንዳታስበው። ርዕሱ አይቀየርም፣ ይልቅ ነው ሄድ። እሺ እንጂ ማይ እንዴት ነው እናንተ ልጆች እንክብካቤ ያበዛችሁብኝ? እንዴ ቡና ስላመጣሁልሽ ነው እንክብካቤ በዛብሽ ማይ? አዋ ለዚያውም አንተ ወንዱ። ነገሩ ገባኝ። ሴቷ ማምጣት ነበረባት ለማለት ነው አይደል? እኔ አላልኩም። ምንድነው የምትጠቃቀሱት? እማዬ አንድ ጥያቄ አለን። ሀኒዬ ምንድን ነው? ምናሴ አንተ ጠይቃት። አንቺ ጠይቂያት። እንደዛ ይሻላል። አንቺ ጎበዝ ነሽ። እንዴ ቆይ ምን ሆናችኋል? እማዬ አትዋሽንም አይደል? አትዋሽንም ሳይሆን አትደብቂንም መባሏል። እንዴ አንቺ ጠይቃት ብለህ አይደል? እንዴ ዝም በል በቃ። ገባኝ። ስላንተነ ልታነሱ ነው አይደል? አዎ እማዬ። ማን ነገረሽ? ማንም አልነገረኝም። ግን ደግሞ እኔ አልገደልኩትም። እማዬ አልዋሻችሁም ብለሽናል። ስታውቁኝ በእናንተ ፊት ዋሽቼ አውቃለሁ? እሱማ እሺ። አባዬስ? ይልቅ እሱን ነው መፍራት። እንዴት ማለት? መስፍኔ ሁኔታው ምንም ደስ አላለኝም። አንቺ አልጠየቅሽውም ነበር? ጠይቄው ነበር ግን እንዳላደረገው ነው የነገረኝ። እማዬ እኔ በአባዬ በጣም እርግጠኛ ነኝ። እኔ የምለው ምናሴ አባትህ ንጹህ፣ እኔን ደግሞ ገዳይ አድርገህ ይሳልከኝ። ቆይ ምን ሳረግ አይተኸኝ ነው? እማዬ በጣም ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም። ማን ነው? ፖሊሶች